በነጻነት ወርቅነህ የሚቀርበው የቤተሰብ ጨዋታ ወደ ነጻነት ጨዋታ ይቀየር የሚል ሐሳብ ቀርቧል። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ሰይፉ ፋንታሁን እንዴት በነጻነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለሁሌም እንደምላችሁ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ሰሞኑን እጅግ በጣም ደስ የሚል ክብረ በዓል ያከበረን ነው ሁላችንም እናውቃለን። እጅግ በጣም አስገራሚ የሆኑ ነገሮችንም እየተመለከተን እንገኛለን። በዛት የጥምቀት ክብረ በዓል ላይ ታዲያ እስትንፋስ ያልገደበው ድንቅ ምስጋና ተብሎ እጅግ በጣም ሰዎችን ያስገረመ አንድ ምስል በዚህ በሶሻል ሚዲያ ላይ በዚህ ዓመትም እየተዘዋወረ ነበር። እስኪ ደግሞ ይህን ፎቶ ተመልክተን እንመለስ። እስትንፋስ ያልገደበው ድንቅ ምስጋና፣ ቃላት ሊገልጸው የማይችል ድንቅ ምስል። አንዳንድ ፎቶዎች ከቃላትም በላይ ናቸው። ከዓመት ዓመት የሚታወሱ እምነት ጽናትና ለፈጣሪ መገዛትን የሚያሳዩ እጅግ ድንቅ አገልግሎቶች፣ ከዓመት ዓመት ከምስጋና ደጅ የማይጠፉ እግሮች፣ በደዌ ወደቅን ብለው ከዮርዳኖስ ደጃፍ ለመዘመር ያልታከቱ ከናፍራቶች። አንዳንድ ጊዜ መንገዱ ቢጨልምም በእምነትህ ከጸና ብርሃኑ መውጣቱ ፈጽሞ የማይቀር ነው። ታምር የማያልቅበት አምላክ በምህረቱ እንዲዳብሳትና እንዲምራት ብዙዎችም ተማጽነውላታል። ታዲያ በዚሁ አጋጣሚ እንደተመለከታችሁት ነው እጅግ በጣም ነበር ይህ ፎቶ ብዙ ሰዎችን ሲያስገርም የነበረው እህታችን ስታደርግ የነበረው ነገር እጅግ በጣም ነው የሚገርመው። እግዚአብሔር ጤንነትሽን ይመልስልሽ፣ እግዚአብሔር ይማርሽ ያላችሁ እባካችሁ እናንተ ማሳባችሁ ኮሜንት ላይ አስቀምጡልን። በመቀጠል ለማሰማችሁ ቪዲዮ ምንድነው ኢትዮጵያ ውስጥ ኦርቶዶክስ ሃይማኖትም ወይ ሙስሊም ሃይማኖትም በመከባበርና በመቻቻል ነው የሚኖሩት ሲባል እውነት እንደሆነ የሚያሳይ አንድ ቪዲዮ በዚህ ሶሻል ሚዲያ ተለቆ ነበር። እርሱ ምንድነው የሙስሊም አባቶቻችን ታቦቶች ቆመው ምርቃት እየመረቁ ነበር። እስኪ ደግሞ ይሄን ቪዲዮ የሰላም በዓል አላህ ያድርገን። ሰላም የቀጠለ ይሁን። ሰላም ነው ሀገራችን። አሁንም ቢሆን አብረን ተባብረን አንድ ላይ የምንኖር በሰላም የምናከብር ሰው አላህ ያድርገን። ወደፊቱም የመጪውንም ያድርሰን። አላሁ ሰል ይሄ ደስታችን አንድ ላይ ሆኖ የምናከብረው ደስታችንን አይከልክለን፣ አይከልክለን። ሰይጣን በመካከላችን አይግባ። እንደዚህ እንዳማረብን ብዙ ጊዜ ያቆየን። ሁሉም እስላምን ክርስቲያንን ምንም ልዩነት ሳያደርግ የሚኖሩባት ሀገር ናት። አሁንም ልዩነት ሳይኖር አንድ ላይ በፍቅር የምንኖር ሀገር ያድርግልን። ደግሞ ቤተሰቦች በትናንትናው ዕለት የጥምቀት ክብረ በዓል እጅግ በጣም ደስ በሚል ሁኔታ እየተከበረ እንደሆነ ሁላችሁም ታውቃላችሁ። ታዲያ በፕሮግራሙ ላይም አቡነ ማትያስ ለምን በፕሮግራሙ ላይ አልተገኙም ብሎ እጅግ በጣም ብዙ ሰዎች ጥያቄ እየጠየቁ ነበር። እስኪ ደግሞ አንዳንድ ልጆችን ሰምተን እንመለስ። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ምን ተፈጥሮ ነው? በርከት ያሉ የዛሀበሻ ቤተሰቦች ፓትርያርክ አቡነ ማትያስ በዘንድሮም የጥምቀት በዓል ላይ አልታዩም። የትገቡ የደረሱ ሁል ጊዜ በጃልሜዳው ዝግጅት ላይ ይገኙ ነበረ። ግን ዛሬ በጃልሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባችሁልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደተደረጉ ነግረውናል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረውናል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃልሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ ነው። ተጨማሪ ዝርዝር መረጃ ከፈለጋችሁ ከሌሎች መረጃዎች ጋር አንድ ላይ ዛሀበሻ 251 የዩቲዩብ ቻናልን ይጎብኙ። በርከት ያሉ ዜናዎችን ይዘናል። ይሄው ቤተሰቦች እንደሰማችሁት ነው። እግዚአብሔር ይማራቸው፣ እግዚአብሔር ጽናታቸውን ይመልስልንና በድጋሜ ለመባረክ ያብቃን ያላችሁ እባካችሁ እናንተም ኮሜንት ላይ ሐሳባችሁን አስቀምጡልን።
ቤተሰቦች በዚህ ጥምቀት ክብረ በዓል ላይ እጅግ በጣም ብዙ ሰዎችን ያስገረመ ሌላ ቪዲዮ ነው። ምንድን ነበር? በገጠር ቤተክርስቲያናት ላይ እጅግ በጣም ብዙ ሰዎችን ሲያስገረም የነበረ አንድ ቪዲዮ ነበር። እርሱም ምንድነው? ምንም ብዙ ሰዎች አልነበሩም፣ ግን በጥቂት ሰዎች ተሰብስበው ታቦት እያስገቡ ታቦት እየሸኙ ይታይ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። ይህ ከላይ የምትመለከቱትን የጥምቀት አከባበር እዩት። ይህ እንግዲህ የምትመለከቱት የጥምቀት በዓል አከባበር ምዕመናን ብዙም በማይገኙበት በኢትዮጵያ በገጠር አካባቢዎች የሚከናወን አከባበርም ነው። በጣት የሚቆጠሩ ጥቂት ምዕመናን በተገኙበት የጥምቀት በዓል ከላይ በምትመለከቱት መልኩ እየተከበረም ይገኛል። ታዲያ እንግዲህ ለነዚህ ኦርቶዶክሳውያንም እንኳን ለጥምቀት በዓል በሰላም አደረሳችሁ፣ እንዲሁም ደግሞ ለእናንተ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። ሰዎች እንደተመለከታችሁት ነው። ጥቂት ሰዎች ነበረ ይህን ታቦት ሲሸኙ የነበረው። ታዲያ እጅግ በጣም ብዙ ሰዎችም ለምን በቀጣይ ዓመት ቻሌንጅ አዘጋጅተን እዚህ ቦታ ላይ ግር ብለን ሄደን የጥምቀት ክብረ በዓል አናክብርም እያሉ ነበር። ታዲያ እናንተስ ይህን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ቤተሰቦች ማሰማችሁ መረጃ ምንድነው? ለምንድነው ታቦት በወጣበት ሄዶ የማይመለሰው የሚለውን መልስ ሁላችሁም ግማሾቻችሁ ታውቁታላችሁ፣ ግማሾቻችሁ ደግሞ ልክ እንደኔ የማታውቁ ደግሞ ከነበራችሁ ትክክለኛውን መልስ ይዤላችሁ መጥቻለሁ። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። ይሄ ታቦት በወጣበት ተመልሶ አይመለስም፣ በሌላ መንገድ ነው የሚሄደው። ይሄም ራሱን የቻለ ሚስጥር አለ። ለምንድነው እንደሚደረገው? ይሄ እኮ ሌላ ትርኢት ለማሳየት አይደለም የተወጣው። ምናልባት እንደ ዓለማውያኑ አስተላለፋችንን አለባበሳችንን የምናደርገውን የልብሰ ተክህኖ አይነት አንዱ የግሪክ ነው አንዱ የምንድነው እየተባለ ለሾው አይደለም፣ ይሄ ለታይታ አይደለም። ታቦቱ በወጣበት የማይመለስበት ምክንያት ሰብአ ሰገል እንግዲህ ወደ ክርስቶስ መጥተዋል። ምን ይዘው? ወርቅ፣ ዕጣን፣ ከርቤ ይዘው መጥተዋል። ያንን ይዘው ሲመጡ የት ነበር የደረሱት? ኢየሩሳሌም። ሄሮድስ አገኛቸው፣ አስገባቸው፣ መረመረ። ከዚያ በኋላ ስለ ሕፃኑ በጥንቃቄ መርመራችሁ ስትመለሱ በእኔ ጋር ተመለሱ አለ። ሰብአ ሰገል በቀጥታ ክርስቶስ ወደ ተወለደበት ስፍራ ወደ ቤተልሔም በኮከብ እየተመሩ ሄዱ፣ ገቡ። ቤተልሔም ሲደርሱ ሕፃኑን ከእናቱ ጋር አገኙት። ከዚያ የሚገባውን እጅ መንሻ ሰጡት ይላል። ወርቁን ለንግስናው፣ ዕጣኑን ፍጹም ለሆነው ለአምላካዊ ክህነቱ፣ ከርቤውን ለሞቱ ምሳሌ አድርገው ሰጥተውታል። ከዚያ በኋላ እጅ መንሻ ሰጥተው ሰግደው የሚገባውን ካደረጉ በኋላ የእግዚአብሔር መልአክ ሌሊቱን በሕልም ነገራቸው። ምን ብሎ? በመጣችሁበት መንገድ ተመልሳችሁ እንዳትሄዱ፣ በሌላ መንገድ አልፋችሁ ሂዱ አለ። ሄሮድስ ግን ያለው ምንድነው? ስለ ሕፃኑ በጥንቃቄ መርመራችሁ ወደ እኔ ጋር ነው አለ። እኔም እንድሰግድለት ማለት እኔ እንድገለው ማለቱ ነው። ነገር ግን አይደለም፣ ያለ ጊዜው ጊዜ ክርስቶስ ደሙ ስለማይፈስ በዕለተ ዓርብ ካልሆነ በስተቀር ያን በማለት ሰብአ ሰገል የሰሙትን ዜና ያዩትን ድንቅ ሚስጥር ላልሰሙት ለማሰማት በሌላ መንገድ ሄዱ ይለናል። ሰብአ ሰገል በሌላ መንገድ ሄዱ ያንን ምስራች ለመናገር። ዛሬም ታቦቱ ሲወጣ በአንድ መንገድ እየባረከ ነው፣ ሲመለስ ደግሞ ባልባረከበት ቦታ ሊባርክ። ታቦቱ ሲወጣ ለምጻም ይነጻል፣ ጎባጣው ይቀናል፣ ድው ይፈወሳል፣ የታመሙት ሁሉ ይማራሉ። ታቦተ ሕጉ ሲወጣ በቤታቸው ውስጥ ያሉት ሁሉ ምን ያደርጋሉ ማለት ነው? በቤታቸው ውስጥ ያሉት ሁሉ ተከትለው ይመጣሉ። የእግዚአብሔር ታቦት ሲወጣ ሰዎች ትክክለኛው መልስ እንዳገኛችሁት አልጠራጠርም። ምናልባት ደግሞ እዚህ ጥያቄ መልስ ማታውቁ ደግሞ ሰዎች ከነበራችሁ ትክክለኛው መልስ እንደሰማችሁት አልጠራጠርም። በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? ቤተሰቦች ሰሞኑን ሰይፉ ፋንታሁንና ሰይፉ ፋንታሁን በነጻነት ወርቅነህ ለቅሶ ላይ ለምንድነው ንግግር ያደረገው ተብሎ ብዙ ሰዎች እየተገረሙ ነበረ። እስኪ ደግሞ ይሄ ቪዲዮም ሰምተን እንመለስ። ሰይፉ ፋንታሁን እንዴት በነጻነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው በሚል ጥቂት የማትባሉ ግለሰቦች ሶሻል ሚዲያ ላይ የሰይፉ ፋንታሁንን ፎቶ እያስቀመጣችሁ ከነጻነት የቀብር ፕሮግራም ጋር በተገናኘ ስትተቹትና ስትወቅሱት እያየው ነው። ይህንን ቪዲዮ ግን የሰራሁት ከዚህ ትችታችሁ ጋር በተገናኘ አንዳንድ እናንተ ማታውቁት ነገር ግን ጥቂቶች የሚያውቁትን ነፍሱን ይማርና የነጻነት ወርቅነህንና የሰይፉ ፋንታሁንን ግንኙነት ልነግራችሁ ነው የመጣሁት። እርግጠኛ ነኝ ስትሰሙ በዚህ ትችታችሁ ብዙዎቻችሁ ታፍራላችሁ ብዬ አስባለሁ። ለምሳሌ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ነጻነት ወርቅነህ ለሕክምና ህንድ ሀገር ሲሄድ ያኔ ማለት ነው ለሕክምና ወጪ የሚሆን ከግል አካውንቱ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ ሰጥቶት ነበር። ከህንድ ሀገርም ከተመለሰ በኋላ በሽታው በተለያየ አጋጣሚ ሲጠናበት ከአሜሪካ ድረስ ዶክተር አስመጥቶ በግሉ በሱ ወጪ ማለት ነው ነጻነት እዚሁ ሆኖ ሕክምናውን እንዲከታተል በዚህ ልክ ጥረት ሲያደርግለት ነበር። ነጻነት ወርቅነህን አንተ ብቻ ተረጋጋና ራስን ጠብቅ እንጂ
የሕክምና ወጪውን በሙሉ ምንም አይነት ነገር ይሁን እኔ ሸፍናለሁ ብሎ ከጎኑ ሲታገል ነበረ ሰይፉ ፋንታሁን ማለት ነው። በተቻለው አቅም ከሞቱ በፊት በህይወት እንዲቆይለት ያላደረገው ጥረት አልነበረም። ይልቅ ሰይፉ ፋንታሁን በዛ የቀብር ፕሮግራም ላይ ንግግር ያላደረገው በቸልተኝነት ወይንም ኮርቶ ምናምን እንዳይመስላችሁ። ያ ክፉ በሽታ ነፃነትን ህይወቱን እንዳያሳጣው ከመሞቱ በፊት በሚችለው ነገር በሙሉ ሲታገልለት የነበረው ያ ሁሉ ድካሙ ከንቱ ስለቀረና የሚወደውን ጓደኛውን በማጣቱ የተሰማውን ስሜት መግለጽ ስላቃተው ነው። በነገራችን ላይ አንዳንድ ህመሞች፣ አንዳንድ ሀዘኖች እኮ የምትናገሯቸው አይደሉም፣ በዝምታ ውስጥ የምትገልጿቸው ናቸው። ትክክለኛ ወዳጅ ደግሞ በቀብራችሁ ሰዓት መጥቶ ቀብራችሁን የሚያደምቅላችሁ ሳይሆን በህይወት እያላችሁ በችግር በህመም ውስጥ እያላችሁ ከጎናችሁ የነበረ ሰው ነው። ስለዚህ በዚህ ልክ ከጎኑ ሆኖ ሲታገልለት የነበረውን ሰይፉ ፋንታሁንን ነው የፍርድ ወንበር ላይ ቁጭ ብላችሁ እየተቻችሁ ያላችሁት። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ሰይፉ ፋንታሁን እጅግ በጣም ትላልቅ የሆኑ የእርዳታ ፕሮግራሞችን እንደሚያደርግ ታውቃላችሁ። ታዲያ ለጓደኛው ለነጻነት ወርቅነህ ያደረገለት ነገር እጅግ በጣም ነበር ብዙ ሰዎችን ሲያስገርም የነበረው ከታሰበው ውጪ ነው። እጅግ በጣም ትልቅ የቅርብ ጓደኛው በመሆኑ ምክንያት ጥልቅ ሐዘን ውስጥ በመግባቱ ንግግር ማድረግ ባለመቻሉ ነው እንጂ ሌላም ነገር አልነበረም የተባለ ነበር። አስባችሁታል ቤተሰቦች? 1 ሚሊዮን ብር ነበረ ለነጻነት ወርቅነህ ሰጠው የተባለ የነበረው። ታዲያ ቤተሰቦች እናንተስ ይሄ ቪዲዮ ስሙ ምን አይነት ስሜት ተሰማችሁ? በድጋሚ ልጠይቃችሁ፣ የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ሆኖም በዚህ ሶሻል ሚዲያ ላይ አንድ ቪዲዮ እየተዘዋወረ ነበር። እርሱም ምንድነው ገነት ንጋቱ በነጻነት ወርቅነህ ላይ ድራማ ሰርታበታለች ተብሎ እጅግ በጣም ብዙ ሰዎችን እያናነደችና እያስቆጣች ነበር። ሌላ ደግሞ በመቀጠል ለማሰማችሁ ቪዲዮ እንደው ቤተሰቦች እማማ ዝናሽን ሁላችንም እንደምንወዳቸው አልጠራጠረም። ታዲያ ታቦት ሲመጣ ያደረጉት ነገር እጅግ በጣም ብዙ ሰዎችን እያስገረመ ነበር። እጅግ በጣም በእድሜያቸው እንዳረጁ ይታወቃል። ግን ኮፍያ አድርገው ነበር በሰዓቱ ፀሐይ መከላከያ። ኮፍያዬን አውልቅልኝ አልፈልግም ብለው እንዲሁም ደግሞ ከተቀመጡበት ወንበር ላይ ለመነሳት ያደረጉት ጥረት ለሃይማኖታቸው ያላቸውን ክብርና ፍቅር እያሳዩ ነበር። እስኪ ደግሞ ይህ ቪዲዮም ስንተን እንመለስ። እማማ ዝናሽ ወይ ታቦቱ መጣ። ኮፍያውን አውልቅ ይፍቱኝ መምህሩ ይፍቱኝ። እንዲህ እንዲገጥመኝ ነው የምፈልገው። በእኔ እንደሚታየ ሚካኤል የምንጣፉ እዛ ታቦቱ የሚያርፍበት ላይ የሚነጠፍ ነው። አሁን የዶ ታቦቱ የሚያርፍበት ላይ የሚነጠፍ ነው የምንጣፉ። ኑሩልኝ ከበሰላም ጋራ ከታቦታችን ጋራ ኑሩልኝ። ሰላም ነው። ህልም አለ መጥቼ እነግሮታለሁ። ህልም አለ መጥቼ እነግሮታለሁ። ይፈቱልኛል። እቤት ነው የሚመጡት? አዎ ቤት መጥቼ ህልሜን እነግሮታለሁ። ብርም ሰጦታለሁ። ኧረ እንዲያው ይፈታል የሚካኤል ሰው የሚካኤል አገልጋይ ህልሙ እንዲሁ እፈታለሁ ገንዘብ ሳይከፈል የሚካኤል አገልጋይ ይፍቱኝ። እንኳን አብሮ አደረሰን። እማማ ዝናሽን እንደተመለከታችኋቸው ነው። እማማ ዝናሽን እድሜና ጤና እግዚአብሔር ይስጥልን እያላችሁ እናንተም ኮሜንት ላይ ሀሳባችሁን አስቀምጡልን። ደግሞ ቤተሰቦች የነጻነት ወርቅነህ ሲዘጋጅ የነበረው የቤተሰብ ጨዋታ ታዲያ አሁን ላይ ስሙ እንዲቀየርና ስሙም የቤተሰብ ጨዋታ ሆኖ የቤተሰብ ጨዋታ የነበረው ስም የነጻነት ወርቅነህ ጨዋታ እንዲባል ብዙ ሰዎች ሀሳብና አስተያየታቸውን እየሰጡኝ ነው በዚህ ሰዓት። እስኪ ደግሞ ቪዲዮም ሰምተን እንመለስ። የቤተሰብ ጨዋታ ወደ ነጻነት ጨዋታ እንዲቀየር ጥሪ ቀረበ። ከቀናት በፊት ህይወቱ ያለፈውና በትላንትናው ለሥርዓተ ቀብሩ የተፈጸመው ነጻነት ወርቅነህ የቤተሰብ ጨዋታ ወደ ነጻነት ጨዋታ እንዲቀየርና ሁሌም ስሙ እንዲጠራ ማስታወሻ ይሆን ዘንድ የኢቢኤስ ቴሌቪዥን ተጠይቋል። ፍላጎት ያላችሁ በሙሉ ኮመንት ላይ እየሄዳችሁ ነጻነት ጨዋታ በማለት አስፍሩ። ለብዙሃንም ሼርና ኮፒ ሊንክ በማድረግ እንዲዳረስም አድርጉ።
ቤተሰቦች ይገባል ብዬ አስባለሁ። ምክንያቱም የቤተሰብ ጨዋታን እንድናውቀውና እንድንወደው ያደረገው አርቲስት ነፃነት ወርቅነህ ነው። ታዲያ ቤተሰቦች ከዚህ በኋላ የነፃነት ወርቅነህ ጨዋታ ይባል እጅግ በጣም ብዙ ሰዎች ደስተኛ እንደሚሆኑ አልጠራጠርም። ለስሙ ማስታወሻ ይሆናል ብዬ አስባለሁ። ታዲያ እናንተ ሲመር ያሰቡና የተሰማችሁ ቢሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ሌላ ደግሞ ማሰማችሁ ቪዲዮ ምንድነው ቤተሰቦች ነፃነት ወርቅነህ ለመጨረሻ ጊዜ የቤተሰብ ጨዋታን የተቀረጸውን ቪዲዮ ሰምተን እንመለስ። እዚህ ለመጨረሻ ጊዜ ስቱዲዮአችንም ቆይታ ያደረገበት ፕሮግራምም ጭምር ነውና እሱንም እናያለን ማለት ነው። እዚህ እንግዲህ ከኢቢኤስ ጋር የነበረው በጣም የታወቀበት ይሄ ፕሮግራም ነው። ስለዚህ የመጨረሻው ቀረጻ ምን ይመስል እንደነበር ወደዛው እናልፋለን። እዚህ በድጋሚ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ ሁሉ መጽናናት እንመኛለን። ነፍሱን ይማርልን። ነፂና የመጨረሻው ቀረጻ ምን ይመስላል አብረን እንከታተል። እንደምን ኖራችኋል? እንደምን ከርማችኋል? እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛ ታዋቂና ክብራችሁን ጠብቃችሁ ሚሊዮነር ትሆናላችሁ። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። የየውና የጌትዬ ቤተሰቦች ናቸው ለመኪናው ሻሞ የሚሉት። በየዙሩ 40 ሺህ ብር በተከሰተ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ከስልካችሁ ጋር ሳሎን ቻርጅ የምታደርጉት ሳሎን ድረስ የሚገባ እንቁላል የሆነች መኪና፣ ድምፅ የለውም፣ ጋዝ አይወስድም፣ ዘይት አይወስድም፣ ማደያ አትታዩ። ማደያ አይቻችኋለሁ ያለ ሰው ውሸታም ነው። እሱ ውሸታም። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ድምፅ የሌለው መኪና የመጨረሻ የ2000 አሁን የኤሌክትሪክ መኪና ከነሙሉ ክብሩ እንዴት ገዛችሁ ስትባሉ ስቂ ብላችሁ መኪና ይኖራችኋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቀድሞ ከጥያቄውን ይጀምራል። እንኳን ደህና መጣ ጌቱ፣ እንኳን ደህና መጣ ሳሙኤል። ቀድሞ ከጥያቄውን ይጀምራል። እኔ ነክታችኋል ስል ነው የምትጀምሩት። ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ምን ሊሆን ይችላል? ሳሙኤል። በጣም ይቅርታ። በጣም ይቅርታ። አጥፍቻለሁ። አይተመልስ በቃ የመጀመሪያው ነው። የመጀመሪያው ነው። በጣም ይቅርታ። በጣም ይቅርታ። ሁለተኛው ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ይቅር ብዬሃለሁ። ሶስተኛው ይቅር ለእግዚአብሔር። አራተኛው ጠላት ደስ አይበለው ነው። ጠላት ደስ አይበለው። ጠላት ደስ አይበለው። የጌትዬ ቤተሰቦች እንኳን ደህና መጣችሁ። ሳሙኤል፣ ዳግም፣ ቴዎድሮስ እና ነብዩ። እሺ፣ አቶ ጌትዬ ማን ናቸው? አቶ ጌትዬ አባታችን ናቸው። እሺ፣ እናንተስ ምንድን ናችሁ? እኛ ወንድማማቾች ናችሁ? ጓደኛሞች ናችሁ? ሳሙኤል ምንድን ነው የምትሰራው? እኔ ሁለተኛ ዓመት የማርኬቲንግ እና የሴልስ ተማሪ ነኝ እና ሰርቲፋይድ ፐርሰናል ትሬነር። በቅርቡ ደግሞ መሶብ የሚል ቲም ስነ ጽሁፍ፣ ቲያትርና የተለያዩ ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ጤናማ ይመስል ነበር። እጅግ በጣም ጤናማ ይመስል ነበረ። ሲጫወታቸው ሲናገራቸው የነበሩ ንግግሮች ራሱ መቼ የሚረሱ የማይችሉ ንግግሮች ናቸው። እጅግ በጣም ብዙ ሰዎችን ሳቅ እንዲጭሩ ያደረገ ቪዲዮ ነበረ መጨረሻ ጊዜ የተቀረጸው። ታዲያ ቤተሰቦች የቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? በድጋሜ ነፃነት ወርቅነህን ነፍስን በአጸደ ገነት እግዚአብሔር ያቆይልን፣ ያኑርልን፣ ነፍስን ይማርልን እያላችሁ ሀሳቦችን ኮሜንት ላይ
አስቀምጡልን። ማስተር አብነት የመጨረሻ መልእክት እያስተላለፈ ነበረ። ወደ ትልቅ ሕክምናም እየገባም እየተናገረ ነበር። እስኪ ደግሞ ይህን ቪዲዮም ሰምተን እንመለስ። ተወዳጁ ማስተር አብነት ከበደ ከጥቂት ደቂቃዎች በፊት ባስተላለፈው መልእክት አሁን ወደ ሰርጀሪ ወይም ወደ ቀዶ ጥገና ክፍል እየገባ መሆኑን ያስታወቀ ሲሆን ማስተር አብነት ከበደ ወደ ሕክምና ክፍሉ ከመግባቱ በፊት ለኢትዮጵያ ሕዝብ ያለውን ጥልቅ ፍቅር እንዲህ ሲል ገልጿል። በሁሉም መልካም ነገር ከጎኔ ቆማችሁ የጭንቅ ቀን ወዳጆቼ፣ ውድ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው በማለት በፈተና ውስጥ ሆኖ ምስጋናውን አቅርቧል። ማስተር አብነት በፈጣሪና በህዝቡ ፍቅር ላይ ያለው እምነት ጽኑ ነው። ሕክምናዬን እንደጨረስኩ በታላቅ የምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው በማለት ዳግም በጤና ለመገናኘት ያለውን ተስፋ አጋርቷል። አሁን የቀረው የኛ ጸሎትና በጎ ምኞት ብቻ ነው። ደጉ የሀገሬ ህዝብ አሁንም በጸሎታችሁ አትርሱኝ የሚለውን የማስተርን ጥሪ ሰምተን ሁላችንም ፈጣሪ ምህረቱን ይላክልህ በማለት አጋርነታችንን እንግለጽለት። ፈጣሪ ማስተር አብነትን በሰላም ለሀገሩና ለቤተሰቡ እንዲመልሰው ምኞቴ ነው። መልካም ጊዜ። ማስተር አብነትም እግዚአብሔር ጤና መልሶልህ ወደ ቀድሞ ስራ ወደ ቀድሞ የበጎነት ስራ ይመልሰ እያላችሁ እናንተ በሐሳብ ራስታችሁ ኮሜንት ላይ አስቀምጡልኝ። አርቲስት ነጻነት ወርቅነህ ስለ ቅዱስ ኡራኤል ተናገሩ አይጠግብም። እጅግ በጣም ነው አብዝቶ ቅዱስ ኡራኤልን የሚወደው የተባለ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። ስለ ኡራኤል ተናገር አጠግብም በብዙ መንገድ ለምን ይሁን እንደዛ ለምን ይሁን ኡራኤልም ስለኔ ወርቶ አይጠግብም ኡራኤል እንግዲህ ሩቅ ለኔ ከሰፈራችን ምናልባት 50 እርምጃ ነው ቤት እና መሄድ የሚፈቀድልኝ ከትምህርት ቤት ውጪ ኡራኤል ነው። 50 ሜትሩም እሱም ሩቅ ነው። ለማዘር ሩቅ ነው። ማዘር እና ስጋባ እንዴ ከዛ ቤታችን ይታያል እንደዚህ እና እንዲህ ስል እሷም ወደ ቤት ትገባለች፣ እኔ ወደ ቤተ ክርስቲያን እገባለሁ። ማታ ላይ አግዳሚ ለመደርደር ሲሄድ ማለት ነው። ጠዋት ደግሞ መሄድ ካለብኝ ጸበል እቀዳለሁ። እዛው ጸበል ላይ መቅዳት አለ ምናምን። ገናና ሆኖ ነበረ አንድ ወቅት ገናና ሆኖ ነበረ። ከዛ ያው ብዙ ሌላም ቲክቶከሮች ሲመጡ ተለጠቃለ መሰለኝ ስላያትም አያይዛ አንሳልኝ እዚህ እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን በከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትላለሁ አነባለሁ። በጣም ውስጥ ይቀራል። ያን በልጅነት ልም ያንብበ ዛሬም ደስ ታስታውሰው ጽሁፍ መቃብር ላይ ከተጻፈ መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። አንድ ፊልም ላይም የመቃብር ቦታ የኤፍሬም ገጸ ባህሪ እናስታውሳለንና ከዛ ይመጣ ነው ፊልሙ ላይ ያመጣው። እኔ ኮሜዲ ስጽፍ በሰዎች ሊስቁባቸው በማይችሉበት ቦታ ኮሚክ ነገር መፍጠር ደስ ይላል። ሆስፒታል አንደኛ ኤፍቢአይ አሁን የሚጀምረው ሆስፒታል የልብ በሽተኛው ይውጣ ለምን ይወጣል ነው። አሁን ሆስፒታል ይውጣ አይወጣም ትልቅ ነው። አሁን ይውጣ ደስተኛ ነገር ነው የሚያደርገው። እንዴት ይወጣል ብሎ ነው የሚጀምረው እና ሆስፒታል ውስጥ ያለ እነሱ ለሱ ገንዘብ ለማግኘት በልብ በበሽታው እንግዲህ ምን ያህል ጭንቅላት እንዳለ አሁን ያለው ነገር ማለት ነው። እንግዲህ አሁን ተያዙ የሚባለው አሁን እየተሰራ ነው በተለይ በኩላሊት በጣም የው ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ነበር ፍቅሮች ያሳየ የነበረው። እናንተም ኮሜንት ላይ ገብታችሁ በድጋሚ ልጠይቃችሁ ነፍስህን ይማራልን እያላችሁ ሐሳባችሁ ኮሜንት ላይ አስቀምጡልኝ። ሰዎች ኢትዮጵያ ሌላ ደግሞ ቤተሰቦች ሳምንቱን ሲያነጋግሩ ከነበሩ መረጃዎች መካከል የድሬዳዋ ከንቲባ በነጻነት ወርቅነህ የቀብር ስነ ስርዓት ላይ ተገኝቶ ነበር። ታዲያ እኔ ሙስሊም ላይ ምንም የሚገደበኝ ነገር የለም ቤተክርስቲያን ለመግባት ነው እጅግ በጣም ደስ የሚል ኢትዮጵያዊ ፍቅራቸውን ያሳዩ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን
ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትን እውነታን ፍቅር ይዘህ ከሄድ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህና ሁሉም የሰራውን ስለሚያጭድ ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያቱ ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደው ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነውና ሁላችንም ተራ ይጠብቀናል። ማን እንደሚደርሰው ስለማይታወቅ ማለት ነውና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹህ ሆኖ ከፈጣሪ ጋራ መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆችና ሚስቶቹ አሉ። እዚህም ባይኖሩም ለሀዘንም ቢመጡ ቀደም መምህሩም ብሏል፣ ወንድሜ ነብዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገርም ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነውና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን። ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም። ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣልና ሁላችሁም ሀዘኑ ሀዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሀዘናችንን ከልብ እኛም ሀዘናችንን በራሴና በወክለኝ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሀዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ ፈልጋለሁ። እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ያሰሙ ምን አይነት ስሜት ተሰማችሁ? የሚሰማችሁን የግል ሀሳብና ኮሜንት ላይ አስቀምጡልን። እነሱ ነበር። በቀጣይ እናንተን ቁም ነገር ያይዛችኋል፣ ሀሳብና አስተያየቶችን ያለውጥባችኋል ብዬ ማሰባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁ ነው አትርሱ። ቴንክ ዩ